ኮሜት የምትመጡ በግ ናቸው እናንተ። በግ ስለሆናችሁ አይዶን ኬር ለእናንተ። ሌላ ምን ነበረ? ራሄል ፈሪናት ብለሽ ፊት ለፊት የምትመጪ ሴት ማለት በጸብ እንደጂ ጸጉሬን ዘለላ ልትነኪ የምትመጪ ሴት ያኔው ልጅ የተወለድሽበትን ቀን አስቆጥሬ ያባርሻለሁ ከስሬ። በሌላ ነገር አዎ ፈሪ ነኝ እኔ፣ ፈሪ ነኝ፣ እፈራለሁ፣ በጣም ፈሪ ነኝ እኔ። እናትና አባት እጅ አላደኩም፣ እናትና አባት የለኝም፣ ሞተዋል። በአጎትና በአክስት እጅ ነው ያደግኩት ውዶቼ። ስለዚህ አዎ ፈሪ ራሴ ችዬ ነው እዚህ የደረስኩት። እኔ ማንም እርዳታ ሳይ ኢትዮጵያ ፖሊስ ነበርኩኝ ሁሉ ነገር። ስለዚህ የአንድ ልጅ እናት ነኝ። ኢትዮጵያ ፎቶዋን ማለጥፈው ደግሞ የተሳደ እኔ ሁሌም ልጅ እንዳለኝ ይነግራችኋለሁ። እኔ ከትዳሬ ላለማፋታት እኮ እዚህ ባሌ ስንት ነገር ኢትዮጵያ ተገብቶ እንኳን እኮ የባሌ ቁጥር ተፈልጎ እኮ የባሌ ቁጥር ተፈልጎ የኢትዮጵያ የልጅ የአባት ጋር እስከመደወል እኔ እኮ ውዶች ያላወራሁላችሁ ታሪክ እኮ ብዙ አለ እኮ። ግን አንድ ቀን የሆነ ቤት ጠብቁኝ፣ በእኔ ቤት ሳይሆን የሆነ ቤት ጠብቁኝ። እሺ እናቴ ትሙት ተው፣ ባወራ በለፈለፈ አይደለም። ራሄል ለምንድን ነው ዝም ያለችው? ለምን ጸጣለች ማለት አለባችሁ። አምቡላ ላይ እየጠጣሁ እኔ እየሰከርኩ ካሜራ እስኪኝ የሰው ብር አልሰርቅም እኔ። ተው እረፉ። ሳልነካችሁ ነው እየነካችሁኝ ያላችሁት። እግዚአብሔር ምስክሬ ነው። ሳልነካችሁ ነው እየተነካካን ያለ ነው። እኔ ሰውራ 99 ሪካርድ ከኋላ እንዳለ አውቃለሁ። ሳልነካችሁ ነው እየነካችሁኝ ያላችሁት። እመቤቴን በቲፎዞ እኔ ቲፎዞ የለኝም። እኔ ያስጠቃኝ እኮ ቲክቶክ ላይ ጉሩብ ስለሌለኝ እኮ ነው። ቲፎዞ ስለሌለኝ ነው እኔ። አቤት ደግሞ ደስ ያለ ኮሜንት ተቀምጦ ወሬ ማውራት። አሁን ለቀረጻ ተመችዋችኋል። ሪካርደሮች ለሪካርደር ተመችዋችሁ። 1000 ሰው ራሄል ምንዳ እኔ ያወራ እኔ ውስጤን እንዲ አባባለሁ እየነገርኳችሁ ያለሁት። ሳልነካችሁ የምትነኩኝ ሰዎች ያኔ እኮ እናንተ ስትጣሉ እናንተ ስትሉ ብዙ ነገር። ስለዚህ እረፉ። አያችሁ እየጋልኩኝ እኮ ሚስጥርም ላወጣ ቪዲዮም ላሳይ እኮ እችላለሁ እኔ። እኔስ በደፈነው ነው ብር ሰረቀች፣ ብር ብትወስድ ወሰደች የተባለው ከነ ካሜራ ምልጋ። ኧረ ተው። ላይቭ ላይ ሆኜ እንዴት ስልክ ይደወላል? እኔ ጥያቄ ቆይ ነይ ዘግት እግዚአብሔር ያሳያችሁስ ማንሽ? ቆይ እስኪ ልግባና ልሽ አቋረጡኝ። በቃ ዝም በያሉ ጊፍት ጋር እየሞላችሁ ረፊ ማሪ ላይቭ ላይ ነኝ እኮ ለዛ ነው የዘጋሁብሽ ውዴ። አላየሽኝም? ላይቭ መንደር ጎራ አላልሽም ወይስ አይተሽኝ ነው የደወልሽው? አልገባኝም። አይፎን 17 እና 16 ያዘች ተብሎ ነው ጦርነት። ረፊ የሰማነውን በልቦናችን ያሳድርልን ያረብ። ያሳክከኛል። አትታጠቢም ወይ ልትሉ ትችላላችሁ። አልታጠብም፣ አልቆሸሽም። ገምቶ አይደለም የማከው እኔ፣ ገምቶ ሳይሆን የማከው እኔ ሞቆኝ ነው። እና እኔን ተሳድባችሁ ለተሳዳቢ እየዳረጋችሁ ይመቻችሁ። እኔ መልስ አልመልስም። የእግዚአብሔርን መልስ ነው የምጠብቀው። እኔም ሰው በድዬ ከሆነ እንደ ስራ ይስጠኝ። የበደለኝም አካል ካለን የተበደልኩ ብዬ እስካሁንም አልወጣሁም። የሆዴን በሆዴ ይዤ በዝምታ ነው ጸጥ ብዬ ያለሁት። ስለዚህ እኔ የበደልኩት ካለ ፈጣሪ የእጄን የስራዬን ይሰጠኛል። ዛሬ ላይ ወታችሁ ስሜን እያጠፋችሁ ተሳድባችሁ ለተሳዳቢ እየሰጣችሁኝ ደግሞ ፈጣሪ ፍርዱን ይሰጣል። አልራገምም። እኔ ያልጋ ቁራኛ ያርጋቸው፣ ራሄል ያርጋ ቁራኛ ያርጋት፣ የማይድን በሽታ ይስጣት ብዬ አልራገምም። ለምን ለፈጣሪ እየሰጠ ሰው ጸጥ ነው የሚለው። እኔ ሁሉም ነገሬን ለፈጣሪ ሰጥቻለሁ።
እግዚአብሔር ትክክለኛ ዳኛ ነው። እኔ ማጥፍቼ በድዬ ከሆነ እጅን ይሰጠኛል፣ ያሳያችሁ። በቃ እዚህ ምንም የሚደበቅ ነገር የለም አይደል? የሚታይ ነገር ይስጣችሁ። ዛሬም ነገም ግን ወጥቼ አልሳደብም፣ አላብራራም። በራሴ ስራ በራሴ ሙድ ነው የሚሄደው። ግን ነካክታችሁ እንዳወራ ከተፈለገ የሆነ ቤት የሆነ ቀን ችግር የለውም። ግን ያ ነገር እንዳይመጣ ራሴን እየተቆጣጠርኩ ነው። ሳልነካችሁ ደግሞ የምትሰድቡኝ እናንተን ፈጣሪ ልብ ይስጣችሁ። ራሄል ትፈራለች ለተባለው የስ እፈራለሁ። ግን መተሽ ስትነኪያት ያኔ ወይ ደግሞ እንዲህ ልብሴን ስትነኪ ያኔ ችግር የለውም። እኔ በጣም የማዝነው ጋይ ሳልነካቸው እኔ ሳልነካው የሰደበኝ ሰው የእሱ ቪዲዮ የእሱ ሚስጥር እኔ ጋ አለ። ሳልነካው የሰደበኝ ሰው ደውዬ ሁሉ ለምን እንደዚህ ስላይ በቃ ምና ተው፣ ለዚህ ነው እረፉ፣ ዝም እንባባል። ለምን ሚዲያ ላይ የሆነች ነገር ከተለቀቀች የሆነች ነገር ከተፖስተች ብዙ ነገር ነው የሚበላሸው፣ ስለማውቀው ነው። ስለዚህ እኔ አሁንም እንደዛ አላደርግም። አሁንም በዝምታ ነው ማልፎ። ገባችሁ አይደለ? ችግር የለውም። ግን ተሳድባችሁ ለተሳዳቢ እየሰጣችሁኝ እኔ ሳልቀር በዙሪያ ያሉትን ሰዎች ሳይቀር ችግር ይመቻችሁ፣ ሂዱበት፣ ቀጥሉበት፣ ግፉበት። አልሳደብም። ያኔ እንኳን ስህተት ለሰራሁት እናንተ አንድ አይነት ወሬ እየደጋገማችሁ በመጣችሁ ቁጥር እኔ ራሄል መልስ አልሰጥም። እየደጋገማችሁ በቃ አንድ አይነት ወሬ ገና ነገም ብዙ ነገር እንደሚመጣ ስለማውቀው ለዛ ይለቅ ብዬ ነው። ተሰብስቦ ሁሉ ነገር ፈነደት ድት ብሎ ይለቅ። እስቲ ለምን ገና እንዳላለቀ አውቀዋለሁ። አለ ገና በውስጥ ደግሞ እየተዶለተ እየተመካከረ ምናምን ብዙ ነገር ስላለ እስቲ ይለቅና አንድ ላይ እንዴት ነው መንግስት አሁን ከዚህም ከዛም ዘም አስተያየት ሰምቶ ከዚህ ክልሉ ለምን ዛሬ ከአዲስ አበባ 10 ክፍለ ከተማ አለ ከትግራይ ከኦሮሚያ ከጉራጌ ክልል ከደቡብ ከምን ተጥለቅልቆ ወረቀት መጥቶት አንብቦ ነው አይደል መግለጫ የሚሰጠው። ለዛ አንድ ይጠረቃቀም ላጠራቅመውና ለዛ ብዬ ነው። በዛ አጋጣሚ ጠላቴና ወዳጄንም እየለየው ነው። እነዛ የሚነኩኝ ሰዎች እስኪ እኔ ጋር አጀንዳ እንትን አላቸው የላቸውም የሚለውን እያየው ነው። ይሄንን አትርሱ። እናንተ እኮ ስለ እኔ ስታወሩ እኮ እኔም ስለ እናንተ ማወራው እንዳለ ማወቅ አለባችሁ። እና ትፈራለች ራሄል ቦቅቧቃ ናት፣ ፈሪ ናት። የስ ኦፍኮርስ ፈሪ ለእናቱ አሁንም ፈሪ ነኝ እኔ። ግን ከቻልሽ መጥተሽ መንካት አለብሽ። እኔ ይደብረኛል መጥተሽ ካልነካሽኝ። ይህ 32 ጥርስሽን አራግፌ እኔ የምትነኩኝን ነው ምለው የምትነኩኝን ሰዎች። ስለዚህ ይሄ ነው ያለው ነገር። ከጀበና ነስኔ ወደ ማየት ይገባለሁ እላችኋለሁ። እኔ አልሳደብም ማርያም። እቴ ሰርግሽ ዕለት እኔ ቲፎዞ የለኝም፣ ደጋፊ የለኝም። ችግሩ እኮ ይሄ ነው። ለምን በዚህ ስትሄዱ ደጋፊ አለ፣ በዚህ ስትሄዱ ቲፎዞ አለ፣ በዚህ እኔ ብቻ እግዚአብሔር ይመስገን እንደውም